የአስመራን ምስጢራዊ ውበት ለማጣጣም ከመንገዶቿና ህንጻዎቿ የተሻለ አስጎብኛ አይገኝም። ማለዳ ወደ ስዊት አስመራ ካፌ ጎራ ብሎ ቡን በካፕቹኖ ማወራረድ አሊያም ፋታ በሳፊ ወተት በትኩሱ ማጣጣም ሃይማኖቱ የገጠመለት ሰው ወደ ካቶሊክ ማርያም ካቴድራል ሄድ ብሎ ኃጢያቱን ተናዞ ምልጃውን ለጌታ እናት በቀጥታ ማሰማት ካልሆነም ትንሽ ራመድ ብሎ ወደ ዶል ማማዳገት ከወጣ በኋላ ሃይማኖቱና ሰዓቱ ለተገናኙለት ሰው በታላቁ መስጊድ የሶላት ስግደት አድርጎ ወደ ታላቁ ማዕከላዊ ገበያ ለሸመታ መውረድ እዚያ አስቤዛን ሸማምቶ ነገር ሁሉ አይናዋይ ሲሆን እያዘገሙ ወደ መደብር ገበያ መሄድ በዚያም አንድ አፍሪካዊ የባል ገበያ እንደምን በንጽህና እንደሚያዝ ትምርት ወስዶ ለረፋዴ ካፕቹኖ ረፍት ፊዮሪ ካፍቴሪያ አረፍ ማለት ለምሳ ወስፋት መንጫጫ ሲጀምር ረጅሙን ሀርነት ጎዳና አቆራርጦ ሂድሞና የባል ምግብ ቤት ዘው ብሎ መታደም በሂድሞና ቀይ ዶሮ ወጥ በእንቁላል ግጥም አድርጎ በልቶ በአስመራ ቀይ ወይን ማወራረድ ያን ጊዜ አስመራ ምንኛ ደስ እንደምትል የቀትር በኋላውን ጊዜ ኤርትራ ብሔራዊ ሙዚየም ተገኝቶ በታሪክ እጅግ አሻሚና ወዛጋቢ የሆኑ የቅርስ ስብስቦች መጎብኘት ሌላ ታሪክ እንደመስራት ያህል ነው። ለመክሰስ ወደ ካሳ ደግሊ ኢጣሊያ ገብቶ በርገር ነገር ከቀማመሱ በኋላ ፀሐይ እስከምትጠልቅ ድረስ በቀስታ እርምጃ ያስመራ ነፋሻማ አየር እየተመገቡ በዝመናዋ እየተደመሙ ወዲያ ወዲ መንጎማለል ላይን ያዝ ሲያደርግ በሞድካ ካፌና ፓስተሪ ግሩም ስፓጌቲ ተመግቦ ለምሽቱ ወገብ ለሚሰበቅበት ጭፈራ ሞካምቦ ወይ አረንጓዴ ምሽት ቤት ወንበር መያዝ ያስመራው ውበት ያኔ ፍንትው ብሎ ይገለጣል። እንዲህ ያለው ውብ አገላለጽ አውሮራ በተሰኘው ዝነኛ ታሪካዊ ልቦለድ ገጽ 11 ላይ የሰፈረ ነው። በዋ ባለ ዘንባባ ከተማ ጭፈራ ቤቶች ከተገኛችሁ አባቱ የኤርትራ የፍትህ ሚኒስትር ተደርገው በተጠቀሰው መጽሐፍ ላይ የተሳሉለት ሰለሞን ሃይላይ ናጽነተይ 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 አብድሂ ናጽነተይ ወይም ነጻነቴ 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 የት ነው ያለሽው ነጻነቴ ሲል ታደምጣላችሁ። አስመራ ውስጥ እንዲህ ያሉ የትግል ወኔ የሚቀሰቅሱ ሙዚቃዎች እንጂ የወንድ ልጅ አሞት የሚያፈሱ ዘፈኖች ብርቅ ናቸው። እዚህ ላይ በአስመራ ዳንስ ቤቶች ስለመውረግረግ ከተነሳ ኢሳያስ አፈወርቂ አብርሃ በባህላዊ የኤርትራ ዘፈኖች መጨፈር እንደሚወዱ ማስታወስም ተገቢ ይመስላል። በአስመራ ሞካምቦ ወይም አረንጓዴው ጭፈራ ቤት የሚባል ነገር መኖሩን አንብበን ስንደመም ዌስት ኢንድ የተባለውን ስሜት ቀስቃሽ የምሽት ቤት እናገኛለን። ባርዚሊም አራዶች አበደ የሚሉት አይነት ዘናጭ ባር ነው። ስታይል አበዛው ካሉ ክሪስፒ ብቅ ይበሉ እዚያ ለየት ባለ ድባብ ይደመማሉ። መሀል አስመራ ላይ ዛራና አልማዝ የተባሉ ጭፈራ ቤቶች ደንበኞቻቸውን እንዳወዛወዙ ይነጋላቸዋል። ኢትዮጵያዊው ዳና ድማሱ ላይለ ኩሉ የተባለ ሙዚቃ ውስጥ ብሻገር ኤርትራስ ንጉስ አርማህ ብዬ ጎጆዬን ባቀና አይነሳኝም ፍቅሩን ያ ባህረ ነጋሽ አካሌ ነውና የሚሉ ስንኞች ይደረድራል። እኛም ኤርትራውያንና ኤርትራዊያት በብዙ ጠቢባን የተነገረለትን ፍቅራቸውን አይነሱንም ብለን የዋና ከተማቸውን አስመራን ውበት ለዓለም ለመግለጥ በቃላት እንራቀቃለን። በአስመራ ጎዳናዎች እንገማሸራለን። የአስመራን ሹሩቢዎች ውበት ለዓለም እንገልጣለን። ኮምፔሽታቶም አባሻውል እገዛ ባንዳ ሰንበል ኒያላ ሆቴል ፓራዲዞ ቡና ቤት እያልን ውባ ከተማ ውስጥ ፍቅር እናደራለን። አሁን ፖለቲካን ትተን ውበት ላይ እናተኩራለን። ውበት ከሁሉም የጨዋታ ዘውጎች ይቀድማልና በአስመራ ብዙ ጊዜ በፖስት ካርድ ላይ የምናየው ዘንባባዎች በዳርና በዳር ያሉበት መንገድ የሚያልፈው ፒያሳ ወይንም ኮምፔሽታቶ በሚባለው ሰፈር ነው። በዚያ መንገድ ብዙ ኬክ ቤቶችና ቡና ቤቶች ነበሩ። አስመራን ውብ የሚያሰኛት አንዱ ገጿ ይሄ ነው። አስመራ በተለይም ሲመሽ ከመብራቶቿ ጋር በጣም ታምራለች። አንድ በቀድሞው ዘመን አስመራ የኖሩ ኢትዮጵያዊ ከከተማዋ ውበት ባሻገር የማልረሳውና በውስጥ የተተከለ አንድ ሌላ ነገር ቢኖር የህዝቡ ፈሪያ እግዚአብሔርና ደግነት ነበር ይላሉ። የኒን ደጋግ ሰዎች ከተማ አስመራን ከክፉ የሚጠብቅ የሆነ ምክንያት ያለ ይመስላል። በአስመራ ዙሪያ ግብጾች፣ ቱርኮች፣ ጣሊያኖችና እንግሊዞች ተዋግተውባታል። ከተማዋን የጎዳ ማንም ኃይል ግን አልነበረም። ከአስመራ ውብ ኪነ ህንጻዎች መካከል ሲኒማ ኤምፔሮ፣ ሲኒማ ዳንቴ፣ ሲኒማ ካፒቶል፣ ሲኒማ ሮማ፣ ሲኒማ ኦዲዮን የሚባሉ ሲኒማ ቤቶች እንደ እንቁላል ተጠብቀዋል። የኤርትራ ብሔራዊ ሙዚየም ጄኔራል ዮሴፍ ልፍሰቃል አስመራን ሲገልጿት አስመራ በጣም ውብ የሆነች ከተማ ናት። ከሁሉ በላይ ደግሞ ህዝቧ በውስጧ እየኖረ ባህሉን እየጠበቀ ስነ ህንጻውን እየጠበቀ መቀጠሉ አሳምሯታል። የአስመራ ህንጻዎች ለየት ያለ ንድፍና ቅርጽ የያዙ ናቸው። ጣሊያኖቹ በቅኝ ግዛት ወቅት ሀገራቸው ውስጥ የሌለ ነጻነት አስመራ ውስጥ ቅኝ ሀገር ውስጥ ተሰምቷቸው በምህንድስናው ረገድ አብዮት ያካሄዱ ይመስላል። ምክንያቱም ኢጣሊያ ውስጥ የማይገኘው ህንጻ አስመራ ውስጥ አለ ይላሉ። ያ ጸጋይ ያ ሎሬቱ በ1958 ዓመተ ምህረት አስመራ ነበረ። በዚያ ከአስመራ ቆነጃጅትና ከውብ ኪነ ህንጻዋ ስር ሆኖ ያንን አመለኛ ብሩ ከሰገባው መዞ
አስመራን ምነው ሁሉ እንዳንቺ አስመራ እንደ ከተሞች መዲና አቀያየሱ ቢጠራ ሲል ያወደሳት ውበቷ በፍቅር ቢጥለው ነው። ለጸጋችን አስመራ የከተሞች መዲና ነበረች። የኢትዮጵያ ብቻ ሳይሆኑ የዓለም ከተሞች ከሷ አቀያየስ እንዲማሩ ተመኝቷል። በዓሉ ግርማ በኦሮማያችን ውብ ሰሜናዊት ኮከብ ለማንቆለጳጰስ የሰጣት አስመራ ያን ቀን በዘንባባዎች ስር ንግሆ ወጋሃታ የሚል ምዕራፍ አለ። ዋን ከተማው እንዲህ እያለ ያወድሳታል። ናይ ሰሜናዊ ጽብቅቲ አስመሪና የቀይ ባህር እንቁ ሸብረብ ክንብል ዝንፍል ብለው በየመንገዱ ዳር የሚታዩ ዘንባባዎችና የሰሜናዊ ቆነጃጅ ሹሩባዎች አንጸራዊ ውበት ባለቅኔም ባይሆኑ ስሜት ይቀሰቅሳሉ። ከዘንባባና ከሰሜናዊት ቆንጆ ሹሩባ ጥላ ስር ለአንድ አፍታ አረፍ ጋደም በማለት እንደ ኩል ከጠራ ሰማይ ላይ የምታበራውን ሰሜናዊ ኮከብ በጠፍ ጨረቃ በፎይታ መመልከት ምንኛ ደስ ይሊሆን። ከጸጸራት ፎርቶ ከአዛዝ የሴቶች እስር ቤት የሚገኝበት ከቤተ ጊዮርጊስ የቴሌቪዥን ትራንስሚተር የቆመበት ከአርባዕተ አስመራ ሴቶች አስመራን ከተማ የመጀመሪያ የመሰረቱበት ከገዛ ብርሃኑና ከአዲስ ዓለም ኮረብታዎችና ከራስ አሉላ ግቢ የአስመራን ከተማ በቴሌቪዥን ፊልም ማንሻ ቃኘን። አስመሪቲ አስመሪና በምስራቅ በጸሎትና በቤተ ጊዮርጊስ፣ በምዕራብ በጸጸራት፣ በሰሜን በአክሪያና በአርባዕተ አስመራ፣ በደቡብ በአዲጓ አዳድ ኮረብታዎች ተከባ በሰርባዳ ወለል ላይ ሆጭ ብሎ የፈሰሰ የባህር እንቁ የምትመስል ከባህር 7500 ጫማ ከፍታ ላይ የምትገኝ በሚገባ በተቀየሱ አውራ መንገዶችና መጋቢ መንገዶች በዘንባባ ዛፎችና ብርቅ በሆኑ አበባዎች በአረጋ አበባዎች በሽቶ ዛፎች እንደ ሙሽራ ያጌጠች ውብ ትንሽ ከተማ ናት አስመሪና። ሚያ ቤሌሳ ናተይ ጽብቅቲ አስመራ ደስ ትለኛለች። የደስ ደስ አላት ግን የሚያስጠላኝ መልክ አላት። ትንሽ ከተማ በመሆኗ አፍን ታደርጋለች፣ ጠባት አስጨንቃለች። ከመጥበቧና ከማፈኗ የተነሳ ልብ ሊፈነዳ ይደርሳል። ዞር ተብሎ መደበቂያ የላትም። እንደ አዲስ አበባ ወደ አንድ መንደር ጎራ ብሎ መጥፋት ወይም መሰወር አይቻልም። ታፍኖ ላለመፈንዳት ከአስመራ ወጣ ወይም ወደ ምጽዋ ወረድ ማለት ያስፈልጋል። ቀይ ባህር አለ። የባህሩ ሞገድ ተነስቶ እንደ ዘንግ ቆሞ ተመልሶ ሲወድቅ ማየት ልብ ያነሆልላል፣ የሐሳብ አድማስ ያሰፋል። ባህር ህይወት ነው። የኢትዮጵያም ህይወት ቀይ ባህር የህይወት በር በፎይታ ያስተነፍሳል። ፀሐይዋ ከደመና ግላጭ ውስጥ ብቅ ብላ አይን አፋር ሰሜናዊ ሹሩቤ ሙሽራ መስላ ትታያለች። ቀኑ ይበርዳል። ቆርሃ ማሴን ይነፍስ ነበር። የዘንባባ ዛፎቹ በሰላም መዝሙር የሚያረግዱ ይመስላሉ። እንዲህ እያሉ የአንድ እናት ልጆች ባላማ ተለያይተው በአመለካከት ተሳስተው ተጣልተው አስታራቂ ጠፍቶ የእብድ ገላጋይ በስቶ ከኮረብታዎቹ ወርደን ወደ ጠባቢቱ ውብ ከተማ ገባን። ሰንበል፣ ጉዳይፍ፣ ትንሹና ትልቁ ገጀረት፣ ማይ ወላጮ፣ ቴራቢሎሽ፣ ማይ ጮሆት፣ አዲስ ዓለም ወይም ገዛ ባንዳ፣ ዳጋ አርቢ፣ ዳጋ ሐሙስ፣ ገዛ ብርሃኑ፣ ገዛ ባሻውል፣ ማይ ተመናይ፣ አንዱም ሰፈር አልቀረንም። አካለል ነው በቲቪ ካሜራ። ሰላም ሰላም እንደምናችሁ ከሸዋ መጣልናያችሁ። ሰላም ሰላም ኤርትራ ሰላም። አዝመሪና አዝመሪና አዝመራዬ አዝመራዬ ከአንዲት ንግስት ይበልጣል መልክሽ። በሩቅ ሳይሽ በውበትሽ ስለተማረኩ በእጅ ያለ ነገር ሳይታወቀኝ ይወድቃል። እነሆ አስመራ ማለት ተሸላሚው ቀኝ ጌታ ጸጋዬ ገብረመድህንና በጎዳናዎቿ ሲንፈላሰስ እየዋለ በጻፈው ኦሮማይ የተባለ ታሪካዊ ልቦለድ ምክንያት እስካሁን የደረሰበት የማይታወቀው በዓሉ ግርማ በቃላት የደነሱባት የውበት አደባባይ ናት አስመራ። እንኳን ሰው በህይወቱ ያለባቸው ሲኒማ ቤቶቿ ጸጥታ የሰፈነባቸው መቃብሮቿን በፍቅር የሚጥሉ ናቸው። አስመራ የተቆረቆረችው እንደ ሰንሰለት ከተሳሰሩ ተራሮች አናት ላይ ነው። የአየር ንብረቷ ደጋማ ነው። አስመራ በ1881 ዓመተ ምህረት ወደ ከተማነት እንዳደገች ተጽፏል። ከአዲስ አበባ ምስረታ 2 ዓመት በኋላ ማለት ነው። መጀመሪያ አስመራ ስትቆረቆር 4 መንደሮች ነበሩ ይባላል። በእነዚህ መንደሮች ወረበሎች ሰርገው በመግባት ጥቃት ይፈጽሙ ስለነበር አራቱም መንደሮች ግንባር ፈጥረው እንዲከላከሉ ስለተመከሩ ጠላቶቻቸውን በጋራ መመከት ቻሉ። እነዚህ መንደሮች በጋራ ለከተማዋ አርባዕተ አስመራ ሲሉ መጠሪያ ሰጡ። ከጥቂት ጊዜ በኋላ አርባዕተ የሚለው ጠፋና አስመራ ከተማ ተባለች። በከተማዋ የሚገኙት ውብ ኪነ ህንጻዎች በጎርጎሪሳውያኑ 1930ዎቹ ጀምሮ የተሰሩ ናቸው። በዚያን ጊዜ በቅኝ ግዛት ኤርትራን ያዘው ኢጣሊያዊ ሞሶሎኒ በምስራቅ አፍሪካ ለሚያካሄደው የቅኝ ግዛት ዘመቻ ማዕከልና መነሻ እንድትሆነው አይኑን ያሳረፈው ኤርትራ ላይ ነበር። ኢጣሊያውያኑ ወደ ኤርትራ የገቡት በጎርጎሪሳውያኑ 1889 ወይም በ1890 ነበር። በዚያን ጊዜ ሞሶሎኒ ጣሊያኖች ወደ ኤርትራ እየሄዱ መዋዕለ ንዋይ እንዲያፈሱ አስመራን እንዲይዙ ይገፋፋ ስለነበር በጊዜው በአስመራ ውስጥ ከ20,000 እስከ 65,000 ጣሊያኖች ይኖሩ እንደነበር ይገመታል። ኢጣሊያውያን የስነ ህንጻ ባለሙያዎች አስመራ ውስጥ እንደ ልብ ህንጻን ይገነቡ ነበር። ይህን ግንባታ ሲያካሂዱ ለራሳቸው መኖሪያ፣ ለራሳቸው መስሪያ ቤት፣ ለራሳቸው ቲያትር ቤትና ጸሎት ቤት ነበር። ለኤርትራውያን ብለው አልገነቡም። ሞሶሎኒም በዚያ ጊዜ አስመራን አፍሪካዊቷ ትንሿ የሮም ከተማ ሲል ያወድሳት ነበር። በጣሊያንኛ ፒኮሎ ሮማ እንደማለት ነው።
በአስመራ ከተማ የሚገኙት ከ50 በላይ የሚሆኑት አማላይ ህንጻዎች አሁን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በዩኔስኮ ተመዝግበዋል። ግሩም ከሚባሉት ልብ ከሚያማልሉት ህንጻዎች መካከል ፊያት ታሌሮ አንዱ ነው። ፊያት ታሌሮ ነዳጅ ማደያ ነው። ጋራዥም አለው። በአውሮፕላን ቅርጽ ነው የተሰራው። የቀኝና የግራ ክንፉ 30 ሜትር ይረዝማል። የፓይለት መቀመጫ የሚመስል ቢሮም አለው። የአስመራ ህንጻዎች ቡናማ፣ ሰማያዊ እንዲሁም አረንጓዴ ቀለም ያላቸው ናቸው። የአስመራ ቅድስተ ማርያም ቤተክርስቲያን፣ ውብ ቪላ ቤቶች፣ ፋብሪካዎች፣ አስመራ የሚገኘው ትልቁ መስጊድ የመሳሰሉት ሁሉ ያማልላሉ። በአስመራ 1 ሚሊዮን የሚጠጋ ህዝብ ይኖራል። አብዛኞቹ የአስመራ ነዋሪዎች የትግርኛ ቋንቋ ተናጋሪዎች ናቸው። ትግረ፣ ሳሆ፣ ቢለንና ሌሎች ባናሳ ቁጥር ቋንቋቸውንና ባህላቸውን የሚያንጸባርቁ የአዝመሪኖ ልጆችም አሉ። በቅኝ ግዛት ዘመን ጣሊያናውያን አስመራ ውስጥ ብዙ ነበሩ። ዛሬም ቁጥራቸው ቢያንስም በመጠኑ ይኖራሉ። በአስመራ አረብኛ የንግድ ቋንቋ ሆኖ ይነገራል። እንግሊዝኛ የመንግስትና የግብረሰናይ ድርጅት መስሪያ ቤቶች መግባቢያ ነው። ትግርኛ የዘወትር መግባቢያ፣ የስሜት መግለጫ ሆኖ ኤርትራውያን ሲስቁና ሲያለቅሱ ይጠቀሙበታል። ጣሊያንኛንም አዛውንቱ አልረሱትም። አልፎ አልፎ እንደ ቅኔ ጣል ያደርጉታል። ክርስትና የአስመራ ትልቁ ሃይማኖት ነው። ኦርቶዶክስ ክርስትና በቁጥር አብላጫውን ይወስዳል። የካቶሊክ ክርስትና ይከተላል። ፕሮቴስታንቶች በቁጥር አናሳ ናቸው። አስመራ የእስላሞችም ከተማ ናት። በአብዛኛው ሱኒ እስልምናን የሚያመልኩ በዚያችው ከተማ ይኖሩባታል። አስመራ ዝግ ባለ ህይወቷ ትታወቃለች። የመካከለኛው ዘመን የአውሮፓ ከተሞች እርጋታ በዚያ አለ። የከተማ ገዳም ልንላትም እንችላለን። ዩኔስኮ ደግሞ የዘመናዊ የአፍሪካ ከተሞች ምሳሌ ብሎ ነው የሚያወድሳት። ስለ አስመራ ውበት፣ የአመሰራረት ታሪክና በጣም ስለሚገርሙ ነገሮቿ የተጨዋወጥንበት ዝግጅት በዚሁ ያከትማል። በአስተያየት መስጫዎች ላይ የምትሉንን ተመልክተን ስለምትወዷቸው የኤርትራ ዘፈኖች፣ ስለ ድብቁ የህዝባዊ ግንባር ሓርነት ኤርትራ የትግል ታሪክ ወዘተ ሌላ ዝግጅት እንሰራላችኋለን። ለአሁኑ ሰላም ሁኑልን።